በመጀመሪያ እግዚአብሔርን ይህንን ስላደረገ እናመሰግነዋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጉራጌ ሀገረ ስብከት ጽሕፈት ቤት በ2017 በጀት ዓመት የተከናወነ የመንፈሳዊ ዘርፍ የሥራ አፈጻጸም ዘገባ የብፁዕ የሀገረ ስብከታችን ሊቀ ጳጳስ ሐዋርያዊ አገልግሎት ብፁዕ አቡነ መልከጼዴቅ ሳልሳይ የጉራጌ ሀገረ ስብከት ሊቀ ጳጳስ የወልቂጤ ቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራችና የበላይ ኃላፊ በበጀት ዓመቱ የተለያዩ ሐዋርያዊ አገልግሎቶችን አከናውነዋል። የ10 ዓመቱ መሪ ዕቅድ በሁሉም የሀገረ ስብከቱ የሥራ ኃላፊዎች አእምሮ እንዲሰርጽ ተደጋጋሚ ስልጠናዎችን እንዲወስዱ ከማድረጋቸውም በላይ የ10 ዓመቱን መሪ ዕቅድ የሚሸከም የሰው ኃይል አደረጃጀት ተግባራዊ አድርገዋል። ዕቅዱም እንደ ሀገረ ስብከቱ ተጨባጭ ሁኔታ በጥንቃቄ ታቅዷል። ዕቅዶቹንም መፈጸም ያለመፈጸማቸውንም በመስክና በጽሕፈት ቤት ደረጃ ኦዲት አድርገው አረጋግጠዋል። አዲስ ለሚሰሩ አብያተ ክርስቲያናት የመሰረት ድንጋይ አኑረዋል። ታንጸው የተጠናቀቁትንም በመባረክ ቅዳሴ ቤትን አክብረዋል። በወረዳ አብያተ ክህነት በገዳማትና በየአድባራት የ10 ዓመቱ መሪ ዕቅድ መነሻ በማድረግ የሚከናወኑ የራስ አገዝ ልማቶችን በአካል በመጎብኘት አበረታተዋል። አባታዊ መመሪያም ሰጥተዋል። የተለያዩ በጎ አድራጊ ግለሰቦችን በማነጋገር ለገዳማትና ለአድባራት ጠቃሚ ፕሮጀክት ተግባራዊ እንዲሆን አድርገዋል። የምስጢረ ክህነት መርሃ ግብርን በተመለከተ ብፁዕነታቸው በበጀት ዓመቱ ለ47 ዲያቆናት ማዕረገ ቅስና፣ ለ577 የአብነት ትምህርታቸውን ሲከታተሉ ለነበሩ ድቁና ሰጥተዋል። ተግባራዊ ሆኗል። ሁለገብ ሙያ ያላቸው ካህናት ለመፍጠር የተለያዩ የግብረ ክህነት ስልጠናዎችን በተዋረድ እንዲሰጡ በማድረግ ለምዕመናን ምሳሌ መሆን የሚችሉ አርያ ክህነታቸውን ጠብቀው የሚያስጠብቁ ለመንጋዎቻቸው ኃላፊነት የሚሰማቸውና በአለባበስ በአነጋገርና በማንኛውም ማህበራዊ አገልግሎት ሁሉ ለምዕመናን በጎ ምሳሌ እንዲሆኑ አድርገው በሀገረ ስብከቱ ይዞታዎች ሁለገብ የልማት ህንፃዎችን በማስገንባት በማስጎብኘት የልማት ስራም አለማምደዋል። የሀገረ ስብከቱ የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ ስራዎችን በማቀናጀት የእውቀት ሽግግር እንዲመጣ አድርገዋል። የብፁዕ አቡነ መልከጼዴቅ የውጭ አገር ሐዋርያዊ አገልግሎትን በተመለከተ ብፁዕነታቸው የ2007 ዓ.ም የትንሣኤን በዓል በቅድስት ሀገር ኢየሩሳሌም ለመሳለም የሄዱ ሲሆን በትንሣኤ ዕለትም ቀድሰው በማቁረብ ከዚያው በመሆን ብፁዕነታቸው አባታዊ ቡራኬና ቃለ ምዕዳናቸውን ለመላው ዓለም ክርስቲያኖች ሁሉ አስተላልፈዋል። በቅድስት ሀገር ኢየሩሳሌምም የሚገኙትን ቅዱሳን መካናትን ተዘዋውረው ጎብኝተዋል። ጥር 20 ቀን 2017 ዓ.ም የህንድ ማላራንካ ቤተክርስቲያን ልኡካንን በሁለቱም አብያተ ክርስቲያናት መልካም ግንኙነት ዙሪያ ውይይት አድርገዋል። ብፁዕነታቸው ከሌሎች አህጉረ ስብከት መልካም ግንኙነት ከመፍጠር አንጻር የተለያዩ ተግባራትን አከናውነዋል። ብፁዕነታቸው በበጀት ዓመቱ በምስራቅ ሸዋ፣ በሲዳማ፣ በአዲስ አበባና በሚዛን አህጉረ ስብከቶች በብፁዓን አበው ሊቃነ ጳጳሳት በተደረገላቸው ጥሪ መሰረት በተለያዩ ፕሮግራሞች ተገኝተዋል። ብፁዕነታቸው የክልሉ የሃይማኖት ተቋማት ዋና ሰብሳቢ እንደመሆናቸው መጠን በተደጋጋሚ የክልሉን ዋና ፕሬዝዳንት ዶክተር እንዳሻው ጣሰውን በጽሕፈት ቤታቸው በአካል በማግኘት በቤተ ክርስቲያን ዘርፈ ብዙ አገልግሎትና በክልሉ ባለው የሰላም ሁኔታ መንግስት የሃይማኖት ተቋማትንና ቤተ ክርስቲያንን በማገዝ መስራት በሚችልበት ሁኔታ ውይይት አድርገዋል። ብፁዕ አባታችን የዞንና የወረዳ የመንግስት ኃላፊዎችን በመንበረ ጵጵስና በመጥራት ከቤተ ክርስቲያን ጋር መልካም ግንኙነት እንዲኖራቸው እንዲሰሩ አድርገዋል። ብፁዕነታቸው በፈጠሯቸው መልካም ግንኙነት ሁሉ በጉራጌ ሀገረ ስብከት ያለችዋ ኦርቶዶክስ ተዋሕዶ ቤተ ክርስቲያን
የቤተ ክርስቲያናችን ተሰሚነቷና ተጽዕኖ ፈጣሪነቷ እንዲጨምር አድርገዋል። ብፁዕነታቸው የዞኑ የሀገር ሽማግሌዎችን በሀገር ሰላም ጉዳይ ተግተው እንዲሰሩ ምክርና መመሪያ አስተላልፈውላቸዋል። የአብነት ትምህርት ቤትን በተመለከተ በሀገረ ስብከታችን የአብነት ትምህርት ቤቶች ሁለንተናዊ አቅሞቻቸው ለማጠናከር ዘርፈ ብዙ ተግባራትን ተከናውኗል። በሁሉም የአብነት ትምህርት ቤቶቻችን የመማር ማስተማር ሂደት ውጤታማ እንዲሆን ድጋፍ፣ ክትትል ተደርጓል። የተማሪ እጦት እንዳይገጥም ሁሉም አድባራት የአብነት መምህራንን እንዲቀጥሩ መመሪያ ተሰጥቶ በበጀት ዓመቱ እስከ ዛሬ ከነበሩት በተጨማሪ 35 አድባራት 52 መምህራን ቀጥረው ሕፃናትን በማስተማር ላይ ይገኛሉ። በበጀት ዓመቱ 1200 አዳዲስ የደቀ መዛሙርት በሀገረ ስብከቱ የአብነት ትምህርት ቤቶች ተመዝግበዋል። በአዳሪ የአብነት ትምህርት ቤቶች 8 የትርጓሜ መጻሕፍት፣ 5 የቅኔ፣ 12 የቅዳሴ፣ 4 የዝማሬ መዋሥዕት፣ 5 የአቋቋም መምህራን በድምሩ 34 መምህራን ተቀጥረው አገልግሎት ጀምረዋል። ከቆጠር ገድራ ኪዳነ ምሕረት አዲስ ኪዳን መጽሐፍት የተማሩ 24 ተማሪዎች ትምህርታቸውን አጠናቀው በብፁዕነታቸው በመምህርነት ተመርቀዋል። ዘመናዊ ትምህርት ቤቶችን በተመለከተ በሀገረ ስብከታችን 1 ሁለተኛ ደረጃ፣ 2 መለስተኛ ደረጃ፣ 5 መዋዕለ ሕፃናት በድምሩ 8 ዘመናዊ ትምህርት ቤቶች ይገኛሉ። በእነዚህ ዘመናዊ ትምህርት ቤቶች መልካም ዜጋን ለማፍራት የግብረ ገብ ትምህርትና የቤተ ክርስቲያናችን ቋንቋ የሆነው ልሳነ ግዕዝ ማስተማር ጀምረዋል። በዓመቱ በአራቱ ዙር የ1 ወር ስልጠና በመስጠት 60 ተማሪዎች እንዲመረቁ ተደርጓል። በ10 ዓመቱ ቅድም 11 ስልጠናዎች ተሰጥተዋል። በስብከተ ወንጌል ዙሪያ 8 ጉባኤዎች የተሰጠ ሲሆን በእዣ፣ በችሃ፣ በእኖር ወረዳ በብፁዕነታቸው መሪነት አርብ የካህናት ስልጠና፣ ቅዳሜ ሰበካ ጉባኤ አጠቃላይ ሰራተኞችና የአስተዳደር ሰራተኞች ስልጠና ተሰጥቷል። ከወረዳዎች በተሰበሰበው ሪፖርት መሰረት የሌሎች እምነት ተከታዮች የነበሩ በተደረገው የስብከተ ወንጌል አገልግሎት ከሙስሊም 231፣ ከፕሮቴስታንት 265፣ ከካቶሊክ 188 በድምሩ 684 ምዕመናን ወደ እናት ቤተ ክርስቲያን ተመልሰዋል። አስቀድሞ የቤተ ክርስቲያናችን አባል የነበሩ 41 ምዕመናን በጋብቻና በሌሎችም ምክንያቶች ወደ ሌላ እምነት ሄደዋል። ምዕመናንን ከሐራ ጥቃ ለመጠበቅ ታልሞ 245 የመንደር ጉባኤያት ተሰርተዋል። ወጣቶች ላይ ብቻ ያተኮረ ማለትም ከደባል ሱስ እንዲወጡ፣ የሥራ ባህል እንዲያዳብሩ፣ ሃይማኖታቸውንና ኦርቶዶክሳዊ ወጣትነት የኑሮ ዘይቤ መኖር እንዲችሉ ኦርቶዶክሳውያን ከሰንበት ትምህርት ቤት ውጪ የሆኑ ወጣቶችን ትኩረት ያደረገ 2 ጉባኤያት ተደርገዋል። በበጀት ዓመቱ 10 አዳዲስ ሰንበት ትምህርት ቤቶች ተመስርተዋል። 1500 አዳዲስ አባላት ወደ ሰንበት ትምህርት ቤት እንዲገቡ ተደርጓል። የመማር ማስተማሩ ሂደት በስርዓተ ትምህርቱ መሰረት እየሄደ ሲሆን 280 ተተኪ መምህራን በስርዓተ ትምህርቱ መሰረት እንዲያስተምሩ ስልጠና ተሰጥቷል። በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ሰንበት ትምህርት ቤቶች ማደራጃ መምሪያ የተዘጋጀው የማስተማሪያ መጻሕፍት የሀገረ ስብከቱ ጽሕፈት ቤት በተለያየ ጊዜያት በማስመጣት ሰንበት ትምህርት ቤቶች እየገዙ እንዲወስዱና ስርዓተ ትምህርቱም ተግባራዊ እንዲሆን ተደርጓል። በበጀት ዓመቱ በስርዓተ ትምህርቱ ካሪኩለም መሰረት 12ኛ ክፍል ያጠናቀቁ 200 የሰንበት ትምህርት ቤት ተማሪዎች ከጠቅላይ ቤተ ክህነት በመጡ ፈታኞችና በዋናው መስሪያ ቤት የተዘጋጀው ፈተና ብፁዕ የሀገረ ስብከቱ ሊቀ ጳጳስ በተገኙበት ፈተናውን ባርከው በማስጀመር ፈተናው እንዲወስዱ ተደርጓል። 72 አብያተ ክርስቲያናት አዳዲስ የሰበካ ጉባኤ የተመረጠ ሲሆን እነዚሁ በአዲስ የተመረጡ የሰበካ ጉባኤ አባላት ስራ ከመጀመራቸው በፊት ስልጠና እንዲወስዱ ተደርገዋል። በጉራጌ ሀገረ ስብከት 11 ወረዳዎች፣ 9 ገዳማት፣ 75 አድባራት፣ 215 የገጠር አብያተ ክርስቲያናት በድምሩ 290 አጥቢያዎች አሉት። ከመንግስት የአምልኮ ቦታን በመጠየቅና ቦታው በመረከብ አዳዲስ
11 አብያተ ክርስቲያናት ተሰርተው በብፁዕ የሀገረ ስብከቱ ሊቀ ጳጳስ ቅዳሴ ቤታቸው ባርከዋል። ታላቁ የምሁር ኢየሱስ ገዳም በአሁኑ ጊዜ የሚታየውን የመነኮሳት ወደ ከተማዎች ወደ ተለያዩ ከተሞች መፍለስ ለመቀነስ የገዳማዊነትንም ሕይወት ወደ ቀደመ ክብሩ ለመመለስ ያስችል ዘንድ የመነኮሳት ማሰልጠኛ ማዕከል እንዲሆን ብፁዕነታቸው ፕሮጀክት ቀርጸው ለቅዱስ ሲኖዶስ በማቅረብ ቅዱስ ሲኖዶስም ይህንን ታላቁን ገዳማችንን የመነኮሳት ማሰልጠኛ እንዲሆን ባቀረቡት መሰረት የብፁዕነታቸውን ማሳሰቢያ ተቀብሎ ይህ ገዳማችን የመነኮሳት ማሰልጠኛ እንዲሆን ፈቅዶልናል። በዚህ ዓመት ማለት ነው። አመስግኑት። ምግባረ ሰናይን በተመለከተ መጨረሻ የምናገረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጉራጌ ሀገረ ስብከት ጽሕፈት ቤት ለመቄዶንያ የአረጋውያን የአእምሮ ሕመም መርጃ ብፁዕ አባታችን አቡነ መልከ ጼዴቅ ከሀገረ ስብከቱ 100,000 ብር እንዲበረከት አድርገው እንዲረዳ አድርገዋል። የወልቂጤ ከተማ አድባራት ሰንበት ትምህርት ቤቶችም ከ650,000 ብር የሚገመት የምግብ የአልባሳት ድጋፍ ለነዳያን አበርክተዋል። አቅም ያላቸው አድባራትን ለተቸገሩ አብያተ ክርስቲያናት የገንዘብ የንዋየ ቅድሳት ድጋፍ እንዲያደርጉ ተደርጓል ማለት ነው። በአጠቃላይ ይሄ በመንፈሳዊ ዘርፍ የቀረበ ሪፖርት ነው። ሰዓቴ ስለጨረስኩኝ እግዚአብሔር አምላክ ለዚህ ስላበቃን የተመሰገነ ይሁን። የብፁዕ አባታ